ሰላም ሰላም ውድና የተከበራችሁ የሁለገብ ሜላችሁ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበል እያልኩ መጥቼላችኋለሁ ማለት ነው። እህታችሁ ሜላት። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ፣ ሼር፣ ኮመንት እያደረጋችሁ አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ዛሬ እስኪ በዚች ኢኮስኮ ነው ኢኮስኮ የምትባል የውጭ ዜጋ እህታችን ስለሷ ነው የምናወራ የሚሆነው ዛሬ። እንግዲህ የደረሰባትን ምናልባት ያልሰማችሁ የማታውቁ ካላችሁም በዚሁ ነግራችኋለሁኝ። የምታውቁም ካላችሁ ደግሞ ማለት ምን ትምህርት ወሰዳችሁ፣ ምን ተማራችሁበት የሚለውን በዛውም እየተወያየን አብረን እንቆያለን። ግን ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። በኮመንትም እንግዲህ ሀሳብ አስተያየታችሁን እየሰጣችሁ ምን ያክል ለሰው ምን ያክል እምነት እንዳላችሁ ብዙዎች የጓህ ስላለን ከዚች ልጅ እንግዲህ ምን ተማራችሁ የሚለውን የጓህነት በጣም እግዚአብሔርን የጓህ ስትሆኑ እንደዚህ ለህይወታችሁ አደጋ ላይ ትጥላላችሁና ሰውን ማመን በራሳችሁ መመካት በቃ አይደል ብዙ ነገሮችን እንደዚህ ለህይወታችሁ መጥፊያ ምክንያትም ይሆናል እና የራሳቸው ቋንቋ ሆኖ ባይገባንም እንግዲህ በተለያየ ነገር የገባቸው አድርገው ሲተረጉሙ ስንሰማ እኔም በጣም ነው ያሳዘነችኝ ማለት ነው። ምክንያቱም ያው የሰው ልጅ ታውቃላችሁ እኖራለሁ እንጂ እሞታለሁ የሚል የለም። ሁሉም ሰው እኖራለሁ ነው ለወደፊት ሌላ አዲስ ህይወት ሌላ ነገር በቃ እንዲህ እንዳማረብኝ እንደዘነጥኩኝ እኖራለሁ እንጂ እሞታለሁ የሚል የለም እና ይቺ ይቅርታ ይቺ ልጅ እንግዲህ እኖራለሁ እንጂ ሞታለሁ የሚለው ሀሳብ አልነበራትም። ያው ታውቃላችሁ ሁሉም ሰው እንኳን አይደለም በሙሉ ጤንነታችሁ ናችሁ ቀርቶ ኖርማሊ ታማችሁ እንኳን ሞታለሁ አትሉም። ነገ ጧት ትነሳለሁ ድናለሁ እንጂ ማለት ነው። እና ስለመጣሁበት የምንወያይበት ጉዳይ ወይም ስለ ርዕሱ ስጀምር ይቺ እንግዲህ ሜክሲኮውያን ነው የምትባለው። ሜክሲኮ ነው የሚባለው ሀገራቸው እንግዲህ ውጭ ዜጋ ናት። ስለሷ የሀገራችን ብዙ ችግር እያለ ስለ ውጭ ዜጋ ልታወሪ መጣሽ የምትሉም ልትኖሩ ስለምትችሉ ትምህርት ለመውሰድ ያክል እንጂ እኛ ማለት ሰው እንደመሆኑ መጠን ማንኛውም ሰው ያሳዝናችኋል። ማንኛውም ሰው ከሆናችሁ የውጭ ዜጋ ሁን ፈረንጅ ሁን ጥቁር ሁን አፍሪካ ሁን ምን ሁን ማንኛውም ሰው ያሳዝናችሁ ይገባል። ያው ሰው ስትሆኑ ያሳዝናችኋል። ካደረሰባት አንፃር ደግሞ ታሳዝናለች ልጅቷ ማለት ነው። እና በሀገራችን በሺህ የሚቆጠሩ በየቀኑ የሚረግፉ የሚጮህላቸው ያጡ ሚዲያ የማያውቃቸው ታዋቂ ያልሆኑ አሉ። ስለነሱ መጮህ አቅቶና አይደለም ግን ያው የምታውቁት ነው። የኛ ጩኸት የባሰ እንጂ የተሻለ እያመጣ ስላልሆነ ነውና የሀገራችን ጉዳይ ወደ ሌላ የሀገራችን ትተን ወደ ሌላ የምንሄድበት ጊዜ ሆኖ አይደለም። ግን እዚህ ጋር ትምህርት እንወስድበታለን በሚል ነው ዛሬ ይዣት የመጣሁት ማለት ነውና ይቺ ልጅ እንግዲህ ገብታችሁ አይቷችኋታል። ቆንጅዬ ናት፣ ሞዴል ናት። እንዲሁም ሞዴል ሆና ተወዳድራ ማለት እንትን ያስመዘገበች ናት። እንዲሁም በአንደኝነት ነው በሁለተኝነት የወጣች ናት ተብሏል። ሲቀጥል ደግሞ ያው በቁንጅናዋ ሁሉም ሰው ማለት እንደሚቀናባት እና ምናምን ነው እየተነገረ ያለው ማለት ነው። ይቺ ልጅ እንግዲህ የቀድሞ ፍቅረኛ እንዳላት ያው ፍቅረኛ የሚባል ነገር በየሀገሩ በነገራችን ላይ እኛ አሁን በራሳችን ቋንቋ ስለሚሆን ለምሳሌ የቀነኒ ጉዳይ እንደዚህ ቀነኒ እንደዚህ ሆነች አሁን እያያያዙ ፎቶዋን ይለጣጥፋሉ። እና ያው እኛ በራሳችን ቋንቋ ስለሆነ እንትን እንላለን ታውቃላችሁ። በእኛ ብቻ የሚፈጠር በእኛ ብቻ የሚደረግ በእኛ ብቻ የሚሆን ይመስለናል። እና በተለያየ ዓለምም እንዳለ ይሄንን እንድንረዳ ነው ይዤ የመጣሁት እኔ ማለት ነው። እና ይቺ ልጅ እንግዲህ ቀድሞ ፍቅረኛ ነበራት። ያው ፍቅረኛዋ እንግዲህ በተለያየ ምክንያት ተለያይተዋል፣ አብረው አይደሉም ማለት ነው። ምክንያቱም እንግዲህ የራሳቸው ችግር ይኖራል የተለያዩበት ምክንያት። ይቺ ልጅ እንግዲህ በጣም ፌሚስ ናት። ቲክቶክ ላይ ነው ብዙ ሰዓቷን የምታሳልፈው። እንዲሁም ደግሞ የራሷ ሳሎን እንዳላት
ነው እየተነገረ ያለው እና ልጅቷ እንግዲህ ላይቭ ላይ 7,000 ሰው እየተከታተላል ላይቭ ላይ በነበረችበት ሰዓት ነው ህይወቷን ያጣችው እና በምን ምክንያት ነው ህይወቷን ያጣችው የሚለው የገዛ ጓደኞቿ እንዳስገደሏት ነው እየተናገረ ያሉት እና አንዳንዴ ጓደኞቻችሁን ውደዷቸው እንጂ አትመኗቸው የሚባለው ትክክለኛ ነው። ትክክለኛ ነው። ማንኛውም አሁን ለምሳሌ እኛ የዋህ ነን፣ እግዚአብሔርን ነው የምላችሁ የዋህ ነን። ማንም በእናንተ የማይቀና እኔ ብዙ ጊዜ አይቼዋለሁ። ገብታችኋል እናንተ የመንፈሳዊ ቅናት የሚሆን ብቻ አላቅም። ምክንያቱም በእናንተ ላይ ቅናት የሚያድርባቸው ጓደኞች ስላሉ ነው። ገብቷችኋል። ሲጀመር የሚቀና ጓደኛ ካላችሁ ምን ያደርጋል መሰላችሁ? እየወደዳችሁ እያለ የእናንተን ነገር ለማጣጣል እናንተን ይሆናል አይደል የሆነ አረጋችሁት ነገር ላለማጣጣም የሆነ ነገር የሚፈልጉት ነገር ከነሱ ትረዳለች በተለያየ ነገር እና አሁን ላይ ምንም ቢሆን ምንም ውደዷቸው ጓደኞቻችሁን፣ ግን አትመኗቸው። በተለይ ከነሱ ተሽላችሁ ከተገኛችሁ እናንተን ለማጥፋት ውስጥ ለውስጥ ጉድጓድ ነው የሚቆፍሩላችሁ። አይደለም የኛ ዜጋ አይደለም ቀርቶ እንግዲህ የሌላውን ዜጋ እያያችሁ ነው እና ይቺ ልጅም እንግዲህ ጓደኞቿ በጣም እንደሚቀኑባት ማለት በአቋሟ በመልኳ እንዲሁም በቁንጅናዋ በሁሉ ነገሯ እንደሚቀኑባት። ምክንያቱም ተፈላጊ ስለሆነች፣ አንደኛ ፌመስ ስለሆነች፣ ተከታይ ብዙ ስላላት፣ በየቦታው ስትሄድ ፎቶ አብረን እነሳ የሚላት ብዙ ስለሆነ ይሄ ነገር በጣም የሚያስቀናቸው ሁለት ጓደኛሞች ነበሯት ነው የተባለው። እንግዲህ እኔ እንኳን የእነሱን ቋንቋ ገብቶ ላወራ ቀርቶ እና እነዛ ሁለት ጓደኛዎቿ ከማን ጋር ሆነው ነው ሴራ ያሰሩት? ከባሏ ጋር ከቀድሞ ኤክሷ ጋር ከቀድሞ ጓደኛዋ ጋር ሆነው ነው ይሄን ሴራ ያሴሩት ማለት ነው። ይሄን ሴራ ሲያሴሩ ከቀድሞ ጓደኛቸው ጋር ጓደኛዋ ጋር ሆነው ይሄን ሴራ ሲያሰሩ ገብቷችኋል። ይች ልጅ ምንም የምታውቀው ነገር የለም ከስራዋ ከላይዋ በቃ አይደል ውስጧን እንትን አድርጋ ለእነሱ ገብታ ሰጣቸዋለች። ጓደኞቿ ናቸው እና ላይቭ ላይ ሁና እነሱ አዘጋጅተውላታል የመሞቻዋን ምክንያት እንግዲህ ሊያስገድሏት ሁሉም ነገር እያስተካከሉ ነው። እሷ ግን ደብሯታል። ያው የሆነ ነገር ሊመጣባችሁ ሲል ይደብራችኋል አይደል? በጣም ደብሯታል። ደብሮኛል፣ በጣም ተጫጭኖኛል፣ እኔ ላይ ቤት ዘግቼ ወደ ቤት መሄድ አለብኝ ማረፍ አለብኝ ምናምን ስትላቸው ቆይ ትንሽ እከሌ ጋር ተጫዋች እንዴ፣ ቆይ ትንሽ አይዞሽ፣ ለምን ይደብርሻል ምናምን፣ ቆይ ትንሽ እንግዲህ እነሱ ገብቷችኋል። ያን ነገር እስከሚፈጠር ድረስ ለዛውም በ7,000 ሰው መሀል በህዝብ መሀል ነው ድፍት ያደረጓትና የቀነኒና የዚች ልጅ ይለያያል። የቀነኒ ምናልባት ካፈቆሩ ሮማን እንደገደላት የሚታወቅ ነገር የለም። እቺ ልጅ ግን በ7,000 ሰው መካከል ነው እና 7,000 ሰው በሚከታተላት መሀል ነው እና ልወጣ ነው በጣም ደብሮኛል ልወጣ ነው በምትልበት ሰዓት ቆይ ትንሽ እያሉ ጓደኞቿ እየደወሉ በተለይ አንዷ ቆይ ትንሽ እንዴ ቆይ ምናምን የሆነ ነገር ልኬልሽ እየመጣ ነው ምናምን ነገር እያለች ልታቆያት ትችላለች ማለት ነው። ከዛ እንደዛ በቃ ልወጣ ነው እኔ በጣም ደብሮኛል አስጠልቶኛል ምናምን እያለች ልክ ባላሰበችው እንትን እንግዲህ ጓደኛዋ ይሁን ሌላ ሰው ልኮ ይሁን ያስገደላት አይታወቅም። ልክ በሽጉጥ እዛው ላይ በላይ እንዳለች ጣጣ አደርጉ ነው አሉ በቃ የዘረጋት ማለት ነው። ታውቃላችሁ በቃ እዛው በ7,000 ሰው መካከል ማለት ነው። በገዛ ፍቅረኛዋ ጋር እንግዲህ ተለያይታለች ብያቸዋለሁኝ እና ስለተለያዩ ነው ይሄንን ነገር ያደረገው። ጣጣ አድርጎ ገደላት። በቃ ሞተች እሷ። ግን አሁን ገዳዩም ላይታወቅ ይችላል፣ ማን እንደሆነ ላይታወቅ ይችላል። ምክንያቱም ላይ በላይ ነበረች። ማን እንደመጣ ማን እንደገደለ የታየ የለም። ጥይቱ ሲተኮስ ብቻ ነው የታየው ነው የሚባለው እና እንደዚህ አድርገው ህይወቷን አሳጥተዋታል ማለት ነው። ብዙ ህልምና ብዙ እንትን ያላት ገና ብዙ ማለት በቃ ገብቷቸዋል። ብዙ መኖር የምትፈልግ ወጣት ናት። ገብቷቸዋል። መልክ፣ ቁንጅና፣ ሁሉ ነገር መቼም አላፊ ጠፊ ቢሆንም ብዙ ነገር ብዙ ገና መኖር የምትፈልግ ገና ወልዳ ከብዳ ብዙ ነገር አይታ መኖር የምትፈልግ ወጣት ነበረች እና እንደዚህ አድርጎ የገዛ ጓደኛዋ ህይወቷን አሳጥቷታል ማለት ነው። ህይወቷን አሳጣት።
የገዛ ጓደኞቿ ተባብረው እንደዛ አድርገው እየደወሉ ላይቭ ላይ እንዳትወጣ እንድትቆይ ትንሽ ቆይ፣ ምክንያቱም ከላይቭ ላይ ከወጣች ከዛ ሳሎን ስለነበረች ወጥታ ትሄዳለች። ሰው መሀል ጋር ትሆናለች፣ ሰው ጋር ትቀላቀላለች፣ ሰው ሊደርስላት ይችላል። እነሱ ግን ምንድን ነው ያደረጉት? እዛው ቆይ ጠብቂ እያሉ እዛው ለማስገደል ነበረ። እዛው ሀሳባቸውም ተሳክቶላቸው እዛው አስገድሏት ማለት ነው። እና እናንተ ምን ተማራችሁ? ጓደኛ ከዚህ ቀደም እኔ ስለ ጓደኛ ገብቼ ነበረ ስለ ጓደኛ እያወራሁኝና አረ ስንት ጓደኛ አለ ሁሉ አንድ አይደለም ምናምን እያላችሁ የጻፋችሁ ብዙዎች ስላላችሁ ነው። ሁሉ አንድ አይደለም፣ አዎ አንድ አይደለም። በእርግጥ ግን አይደለም ጓደኛችሁን ጥላችሁን አትመኑ። እውነቴን ነው የምላችሁ። እንኳን አይደለም ጓደኛችሁን ጥላችሁን አትመኑ። ምክንያቱም የምትኖሩለት ሰው ስላለ የሚፈልጋችሁ ሰው ስላለ ጓደኛ ነው። ምንም ከእናንተ የሚቀንስበት የሚጨምርለት የለም። ለጊዜው ምናልባት የሚወዳችሁ ከሆነ እናንተን ሲያጣ ምናልባት ለትንሽ ቀን ሊያዝን ይችላል። ግን ምንም ከእናንተ የሚቀርበት ነገር አይኖርም። ግን የሚቀርባቸው ብዙ አሉ በዙሪያችሁ ብዙ እናት፣ አባት፣ እህት፣ ወንድም የተለያየ ሰው ስለሚኖር ለእነሱ ስትሉ እናንተ ደግሞ ራሳችሁን ማለትም በቃ ራሳችሁ መጠበቅ ያለባችሁ ራሳችሁ ናችሁ። ከማንኛውም ሰው ራሳችሁን እንድትጠብቁ እኔም መልእክቴን አስተላልፋለሁ። እኔ ምን ተማርሽበት አንቺ ካላችሁኝ በጣም ነው የተማርኩበት። ምክንያቱም አንዳንዴ ሲደብረን ሲጫጫንን የተለያየ ነገር ሲሆን ራሳችንን ከዛ ነገር ለማውጣት የሆነ ነገር መፍጠር አለብን። ሰውን መስማት የለብንም። ምክንያቱም እነዛ ሰዎች ለእኛ አንቀላፋ አንዳንዴ የጠቀሙን መስለው የሚጎዱን ብዙዎች ስላሉ ይህን ነገር አገናዝበን አይምሯችን የሚለንን ጭንቅላታችን የሚለንን ሁላ ነው ብቻ ነው መመራት ያለብን እና ይህን ነገር ማድረግ ገብቷቸዋል። አይምሮ አሁን እሷ እንደዛ ሲጨናነቃት ሊወጣ ነው ምናምን ስትል የእነሱን ኮመንት የእነሱን ምንም ሳታይ አሁን ለምሳሌ ልንገራችሁ በእሷ ምንትን ሆኖ ጆን ዳኒን የዛኔ ማለት ነው አይታችኋል። 30,000 ሰው እየተከታተለው አይዞህ ፑሽ ጀግና የኛ ምን ሲሉት ነበረ። አይታችኋል ሁላችሁም እርግጠኛ ነኝ። እስር ቤት ሲገባ እና ግን ይኸው ስንት ዓመት ሙሉ ሲማቀቅ ማን ነው እየታሰረለት? ራሱ ብቻው ያ 30,000 ሰው መጥቶ አገዘው አስፈታው። ምን ሆነለት? አልፎ አልፎ አንዳንዶች ድምፅ ሆኑ። ለጊዜው ምንም አይነት መፍትሄ ያመጡት ነገር የለም። ምክንያቱም ህግ ነው። አንደኛ በቃ አይደል የምትሄዱበትን መንገድ ማስተካከል አለባችሁ። ሰው ተከታይ ያለኝና ደጋፊ ያለኝና የሆነ ነገር በሆንም እነሱ ጮኸው ነገ ጧት ያስወጡኛል እነሱ እንደዚህ አይደለም። ጊዜ እንደሚጥላችሁ ይሄንን ማወቅ አለባችሁ። ታውቃላችሁ። አሁን እሱ የዛኔ ጓደኛም ይሁን ምንም ይሁን ማንኛውም ሰው አይዞህ እያለ ፑሽ ሲያደርገው ነበር። ፑሽ አይዞህ እያለ እሱም ላይ የሆነ ነው ሲያስተላልፍ የነበረው። ምክንያቱም የሀገሪቷን ስም የሚያጠለሽ ወይ ሀገሪቷን ዝቅ የሚያደርግ ነገር እየተናገረ ስለነበረ ያ ነገር ነው። አሁን ይኸው ስንት ዓመት ሙሉ አይደለም እሱ የሚወዳት ፍቅረኛውን በእስር ቤቱን እንድትወልድ የተገደደችው ገብቷቸዋል። እሱ ባደረገው ነገር ነው እሷም አብራ በዛው ሰዓት የተያዘችው እና ከዛ በፊት ምናልባት የሚፈለጉበት ነገር ወይም የሆነ ነገር ሊኖር ይችላል። ግን ያ ነገር ምክንያቱ ነው ለመታሰሪያቸው ምክንያት ሆነ ማለት ነው። አንዳንዴ ሰው ፑሽ ሲላችሁ ሰውን አትስሙ። ሰው በተጋዙበት ጎዳና አትጓዙ። የራሳችሁን ጎዳና የራሳችሁን መንገድ አይታችሁ ሂዱ ነው እኔ መልእክቴ የማስተላልፈው ማለት ነው። ገብቷችኋል? ፈጣሪ ነፍሷን ይማር። አሳዘነች ግን ታውቃላችሁ፣ አሳዘነች። ገና ብዙ መኖር የምትፈልግ ገብቷችኋል። አንዳንዴ ፌመስ ስትሆኑ ተከታይ ሲኖራችሁ ሲጀመር እንዴት ካን የበለጠች የሚለው ይሄም ለካ በሰው መወደድም የሰው መውደድም ለካ እንደዚህ ያስቀናል እንዴ! ሰውን ለማጥፋት ያነሳሳል እንዴ! አሁን ለምሳሌ ልክ እዚህ ጋር ያው እየቀላቀልሽ እንዳትሉኝ እንጂ አብርሽና ሩታ ለምሳሌ የእውነት ባልና ሚስት ይሁኑ የውሸት ይሁኑ ምናቸው አያስታውቅም። በቃ እዚህ ጋር ሲሳሳሙ ሪሊ በቃ እንደዚህ ሲተቃቀፉ ምናምን ያለውን ነገር ስታዩ እውነት ይመስላችኋል። የሚሰሩት ነገር ደግሞ እንደገና ፌክ ነው የሚመስለውና አሁን በእነሱ መሀል የሆነ ነገር ተፈጥሮ የሆነ ሰው ከእነሱ ጋር የሆነ ችግር ቢደርስበት ማን ነው ተጠያቂ የሚሆነው? እዚህ
ለገንዘብ ብለው የማያደርጉት ነገር የለም። ባልና ሚስት የሚያደርገውን ነገር ሳይሆን አለ አይደለ ይሆናል አይደል እናንተ ድራማ የሚሰራ ነገር እንደ ድራማ ነው እየሰሩ ያሉት እና አንድ ቀን አንዷን አፈቀረች ብሎ ያመጣል። አንድ ቀን አንዷን አፈቀረች ብሎ ያመጣል። ይሄ በትዳሩ ላይ ሌላ ችግር እንደሚያመጣበት አላወቀም። ወይም አንድ ሰው ወደ ፍቅር ገብቶ ይችን ሰው ተነሳሽነት ኑሮት ለእሷ የሆነ ችግር ቢያደርስባት ነገጧት ምንድን ነው ዋስትና የሚያመጣው? አብሮ ማህበራዊ መኖርን የሚፈልግ መኖር የለመደ ህዝብ ነው እና በሆነ ነገር አድርገው እሷን ሊያጠፋት ወይ የሆነ ነገር ቢያደርጉ የዛኔ ምንድነው ማድረግ የሚችለው? ስለዚህ ሳይሆን መጠንቀቅ። ገንዘብ አላፊ ጠፊ ነው። ገንዘብ ቀሪ ነው። ግን እኛ ራሳችንን መሆን ነው። እነሱ አሁን በቃ ተከታይ ያላቸው ተከታይ አፍርተዋል። የራሳቸውን ነገር እየፈጠሩ የራሳቸውን አይዲያ ቢሰሩ ተከታይ አያጡም። ግን ሁል ጊዜ ሌላ አጀንዳ እየቀየሩ በዚህ በፍቅረኛ ከሌና ፈቀረችው እንደዚህ ያፈቀረችኝ እያለ አዲስ ፍቅረኛ አዲስ እንትን እያመጣ እየሰራ ለትዳሩ ማዳጋ እንዳይጥለው እኔ እንደዚህ አይነት ነገር ነው። ምክንያቱም አሁን እቺ የመጣችው ፍቅረኛ ነው የተብየው እውነት ትሁን ውሸት ትሁን የሚታወቅ ነገር የለም እሷ። ምክንያቱም ሁሉም ዩቱቡን ለማሳደግ ሁሉም ለገንዘብ ነው ለቢዝነስ ነው። ግን በእነሱ መካከል ሌላ ችግር እየፈጠሩ ነው የሚሄዱት። ታውቃላችሁ እንደዚህ አይነት ክፍተት ያገኛል ሰው ያችን ክፍተት ተጠቅሞ በዛ ሰው ላይ የሆነ ነገር ማድረግ ፌመስ ሆነዋል። ተከታያቸው በዝቷል። ገብቷቸዋል። በቅርብ ቀን መጥተው ያደጉ እነሱ ናቸው እንግዲህ ከኢትዮጵያ በቅርብ ቀን ከየት እንደደረሱ ከየት ተነስተው የት እንደደረሱ የምታውቋቸው ናችሁና ይሄን ነው የምለው እኔ እውነቴን ነው የምላችሁ። ራሳችሁን ጠብቁ። ከማንኛውም ሰው ራሳችሁን ጠብቁ። ማንም ቢሆን ማንም አትመኑ። ማንንም ጥላችሁን ራሱ አትመኑ። ራሳችሁን ጠብቁ። ጓደኛ አጥፊ ነው፣ ያጠፋችኋል። በቃ በራሳችሁ መንገድ ተጓዙ። ራሳችሁና ራሳችሁን አይምሯችሁ የሚላችሁን ነገር ብቻ አካሂዱ ነው የምለው። ከሌላውም ተረዱ። እቺ ልጅ እኔ ለሰለሷ አላወራ ብዬ ሳይሆን በቃ የሆነ አላል ትምህርት ምን ትምህርት ወሰዳችሁባት? ያልወሰዳችሁ ያላወቃችሁ ያላያችሁትስ ከዚች ምን ተማራችሁ ለማለት ነው ይዣት የመጣሁት እንጂ እኔ አሁን በእርግጥ አላሳዘነችኝ ብዬ ሳይሆን አሳዝናኛለች ስሰማ ማለት ነውና ቢሆንም ብታሳዝነኝም ግን በሺ በሚሊዮን የሚቆጠር ህዝብ በየቀኑ የሚረግፈው ከሀገራችን አትበልጥም። እነሱን ለጥፎ መምጣት ስለነሱ ማውራት አቅቶኝ ሳይሆን ግን አንዳንዴ አስተማሪ የሚሆን ህልፈት አለ። አስተማሪ የሚሆን የህይወት ታሪክ አለ። አስተማሪ የሚሆን እናንተ ተምራችሁበት እናንተ በዛ መንገድ እንዳትሄዱ ለእናንተ የሆነ ነገር የሚያደርግ እንትን አለና ይሄንን ነው የምለው እኔ። ትምህርት ወሰድንበት አልወሰድንበትም የሚለውን እንትን ለማለት ነው እና ይዣት የመጣሁት። ግን ልጅቷም ቢሆን አሳዝናኛለች። ሰውን ማመን ቀብሮ ነው ብላለች። ቀበሮ ሰውን ማመን ቀብሮ ነው እና በተለያየ ሰዓት የተለያየ ጊዜ ብዙ ነገሮችን እያየን ነው። በሀገራችን ላይ እያያችሁት ነው ክህደት የሚፈጠመው። የሆነ ነገር አስደርጋቸው አሁን ለምሳሌ የሆነች ልጅ እንደዚህ እጢ ነው አዘንሳሽ እጥ ነው ምናምን እሱን አስይዞ የገዛ ጎቷ ያዛት። ምክንያቱም ከዚህ ቀደም በናዝሬት አበራ ልክ እንደተደረገው የገዛ ጓደኛዋ ይሄንን ነገር አድርሽልኝ ብላ ሰታ እሷን ይሄን ያክል ዓመት ይሄው እንድትቀጣ ያለ ስራዋ ያለ ወንጀሯ ያለ ምኗ እንደውም እንድትሞትስ ሁላ ነበር የተፈረደባት። እስካሁንም ተረስታ ነበር ብትገደል። ግን ያው በእስር እንድትቀጣ እስካሁን ድረስ እስር ቤት እንድትቆይ ሆኗል። ከ3 ዓመት በፊት ጀምሮ ይቺ ልጅ እንግዲህ የደረሰባትን በገዛ ጓደኛዋ ባላሰበችው፣ ባላቀደችው፣ ባላለመችው በሰው ሀገር ለዛውም በእስር እንድትሰቃይ በስር እንድትንገላታ በስር ከዓላማዋ ከሁሉ ነገሯ ወደኋላ እንድትቀር ያደረገቻት ማናት? የገዛ ጓደኛዋ ናት። ቤተሰብ በሉት ጓደኛ በሉት እኔ ለምን እንደሆነ አላውቅም። አሁን ላይ እኔ መድኃኒዓለም ግን ሰው ምንድን ነው ሰው እየከፋ ነው እንደሚሄደው በቃ በዓለም ያለው በዓለም ለካ ሁሉም ሰው እኛ የእነሱን ቋንቋ ስለማንችል እንደነሱ ስለማናወራ ነው የራሳችን ብቻ መስሎ የሚታየን። ለካስ በቃ ሁሉም ሰው ነው። የሚገርም ነው። በጣም ይገርማል። ነው እንግዲህ የሞቱትን ነፍሳቸውን ይማር ነው የምለው። ነፍሳቸውን ይማር በእውነት ይቅርታ አዛጋኝ ታውቃላችሁና ነፍሳቸውን ይማር ፈጣሪ
ሰላም ይስጠን፣ ፍቅር ይስጠን። እንደው በቃ እኔ እንጃ ከሌ ብለን ተማምነን ከሌ ብለን ምክንያቱም በቃ ዛሬ ያወራውን ነገ ስለማይደግመው አዳሚ ማለት ነው። ዛሬ ያወራውን ነገ አይደግመውም ታውቃላችሁ። ዛሬ ያወራውን በአቋሙ አይሄድም። እኔ እግዚአብሔርን የሆነ ሸም ነው የሚይዘኝ ሰው በቃ የሆነ ነገር ወይ አደርጋለሁ የሆነ ነገር ወይ እንደዚህ ብዬ ሸም ነው በቃ የሆነ ከአይምሮ የምኝታ ራሱ ነው የሚነሳኝና ከአይምሮ አይጠፋም ያን ነገር ይመላለስብኛል። ግን ታውቃላችሁ ሁሉ ሰው እንደናንተ አይሆንላችሁም። አስመሳዩ የበዛበት ጊዜ ነው። አስመሳይ የበዛበት ሰዓት ነው እና ከባድ ነው እላችኋለሁ። ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮቼ ላይክ ካላደረጋችሁ ላይክ አድርጉ። ስለተከታተላችሁ ከልብ አመሰግናለሁ። መልካም